عليك صلاة الله يا صاحب الإسراء والمعراج. الحمد لله زاري رجب درسنال يهور تلك ورنو من النتونو تلك ياسنيو يميلون إن شاء الله بزه فيديو بأجرونا يعلم مالتنا ይህንን ከመናገሬ በፊት ሁላችሁም ይህን ቪዲዮ ላይክ ያደረጋችሁ ኮሜንት ላይም ኑሂብ ሙሐመደን እያላችሁ ጻፉ። እንዲሁም ለሌሎች ሼር አድርጉላቸው። እንቀጥላለን ማለት ነው። ኢስራ እና ሚዕራጅ አላህ ለነቢያችን አለይሂ ሰላቱ ወሰላም ላይ ከሰጣቸው ሙዕጂዛዎች ወይም ተአምሮች መካከል አንዱ ነው። ይህም የተከሰተበት በረጀብ ወር በ27ኛው ሌሊት ነበር። قال الله تعالى سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. الله بتكبر القرآن من الال ጥራት ለአላህ ይገባው ባሪያውን በሌሊት ጉዞ ከመስጂድ الحرام እስከ መስጂድ አቅሷ እንዲጓዝ ላደረገው ይህ መስጂድ አቅሷ ዙሪያው በበረካ የተሞላ እንዲሆን አደረግን ነው። ይህንን ጉዞ እንዲያደርግ የተደረገው ተአምር ልናሳየው ዘንድ ነው ይላሉ። ልናሳየው ዘንድ ነው ለሱም ለአላህ እሱም ማለትም አላህ ሰሚና ተመልካች ነው ይለናል። ማለትም የላኛውን ተአምር ልናሳየው ነው የሚለው። ልብ በሉ አምታሽ ቃላት ስላሉ ማለት ነው። ወደፊቱ እናያለን። ኢስራ ማለት የሌሊት ጉዞ ሲሆን ሚዕራጅ ማለት ደግሞ ወደ ሰማይ ያደረጉበት ሁኔታ ማለትም የወጡት ሁኔታ ነው ማለት ነው። ማል መቅሱድ ሚን ሚዕራጅ ሚዕራጅ በማድረጋቸው ምንድነው የተፈለገበት? ለምንድነው ሚዕራጅ ያደረጉት ስንል هو تشريف الرسول عليه الصلاة والسلام بإطلاعه على عجائب علم العلوي ملكتنيا والنبي عليه الصلاة والسلام معراج مالتهم ود لاينيو عالم مادرك مالتهم موت أتاچوم يتفرقبت النبينا عليه الصلاة والسلام مالك إنه በላይኛው ዓለም ያሉ ነገሮችን ለማሳየት ነበር። ከተመለከቷቸው አስደናቂ ነገሮች መካከል የተወሰኑትን እናያለን። ያው ኢስራና ሚዕራጅ የራሱ ኪታብ አለው። ትንሽ ጠቅለል አድርገን እናወራና በዚህ ኢንሻአላህ በሰዓት አመቻችተን ደግሞ ኪታቡን እንቀራለን ማለት ነው። መጀመሪያ ያዩት በሰባተኛው ሰማይ በይተል መእሙርን የተከበረ ሆኖ አይተውታል። ይህ ማለትም በይተል መእሙር የምድር ነዋሪዎች ቂብላቸው ካዕባ እንደሆነ ሁሉ ለሰማይ ነዋሪዎች ደግሞ ማለትም ለመላእክቶች ቂብላቸው በይተል መእሙር ነበር። በይተል መእሙር ከ700,000 መላእክቶች በላይ በየቀኑ ይገቡና ይሰግዳሉ። ከዛም ይወጣሉ፣ ሰግደው ይወጣሉ። የሰገዱት ሁለተኛ አይመለሱም። ሱብሃንአላህ የመላእክቶች ብዛታቸው ማለት ነው። አንድ የሰጀለ አንድ መላእክት እስከ የውመል ቂያማ ድረስ አይመለስም። ሁለተኛው በዙሁ በሰባተኛው ሰማይ ላይ ሲድረተል ሙንተሃን ተመልክተው ነበር። ይች ሲድረተል ሙንተሃ የምትባለው ትልቅ ግዝፈት ያላት ዛፍ ስትሆን አላህ ከፈጠራቸው ፍጥረታት አንድም ውበቷን ለመግለጽ የሚያስችል ቃላት የለም። ስሪቷ ከወርቅ የሆነ በመሆኑ በቢራቢሮ ያሽቆጠቆጠች ናት። የዛን የዛፋ መሰረት ከስድስተኛው ሰማይ ሲነሳ መድረሻው ደግሞ ሰባተኛው ሰማይ ነው ማለት ነው። ሶስተኛ በግዝፈት አላህ ከፈጠራቸው ትልቅ የሆነውን አርሽን ተመልክተዋል። ሌሎችም ጭምር ብዙ አጃይባ በኢስራም በሚዕራጅም አይተዋል።
ለአብነት ያክል ነው ማለት ነው። ይሄንን ቅድም እንዳልኳችሁ ለሱ ኢስራእና ሚዕራጅ የተዘጋጀ ራሱ ኪታብ አለ ኢንሻአላህ። መልእክተኛው አለይሂ ሰላቱ ወሰላም ከጅብሪል አለይሂ ሰላም ጋር ከሲድረተል ሙንተሃ ተለይተው ነበር። ከዛም ብቻቸውን የሶሪፈል አቅላም ድምፅን ሰምተው ነበረ። የዚህን የሶሪፈል አቅላም ድምፅን የሰሙት መላእክቶች ከለውሃል አልመሕፉዝ የተጻፈውን ወደ ራሳቸው መጽሐፍ ሲገለብጡ ነበር። እዚሁ ቦታ ላይ ሆነው ነበረ በፍጡራን ባህሪ የማይገለጸው የሆነውን የአላህ ንግግር የሰሙት በልባቸው ማለት ነው። ከንግግሩም የአምሳ ሶላት ግዴታን ተገነዘቡ። ይህ ቦታ ከሲድረተል ሙንተሃ በላይ ያለ ሲሆን አንዳንድ ሰዎች እንደሚሉት አላህ ይጠብቀንና አላህ የሚገኝበት የመጨረሻው መኖሪያ ላይ ነበር ይላሉ። ይህ ሲድረተል ሙንተሃ በላይ ያለው የአላህ የመጨረሻ ቦታ ነው ይላሉ። ይህ ግልጽ የሆነ የክህደት ንግግር ሲሆን ፍጥረታትን የማይመስለውን አላህን ለመኖሩ ቦታ አቅጣጫ የሌለውን አላህን በፍጥረታት እያመሳሰሉ ማለት ነው። አንዳንድ ማስጠንቀቂያዎች። ወደ ስድስተኛው ሰማይ በተመለሱ ሰዓት ነቢዩላህ ሙሳ አለይሂ ሰላም መልእክተኛውን አለይሂ ሰላቱ ወሰላም ጠይቀው ነበር። ጥያቄውም አላህ በኡመትህ ስንት ሶላት ግዴታ አደረገ ነበር? ነቢዩም አለይሂ ሰላቱ ወሰላም 50 ሶላት አሉት። ነቢዩላህ ሙሳ ምን አሉት? ኢርጂዕ ወሰል ረበከ አተኽፊፍ፣ ተመለስ ጌታህን እንዲቀንስልህ ጠይቅ አሉት። ተመለስ ጌታህንም እንዲቀንስልህ ጠይቅ ማለታቸው የተፈለገበት አላህ በቦታ ተገልጾ እሱ ወዳለበት ቦታ ሂድ ማለት ሳይሆን በዚህ አገላለጽ የተፈለገበት ወህይ ወርዶልህ የሶላት ግዴታን የተረዳህበት ወደ ሆነው ቦታ ተመለስ የሚል ነው የተፈለገበት እዚህ ላይ ማለት ነው። አንዳንድ ሰዎች ከሚናገሩት ንግግር አሁንም ማስጠንቀቅ ይገባል። እሱ ምንድነው መጠንቀቅ ያለብን? መልእክተኛው አለይሂ ሰላቱ ወሰላምና ጅብሪል የሆነ ቦታ ላይ ሲደርሱ ጅብሪል አለይሂ ሰላም እንዲህ አለ፣ እኔ ከዚህ በላይ ከተጓዝኩኝ ተቃጠልኩኝ፣ ነገር ግን አንተ ከዚህ ካለፍክ ከዚህ ከተጓዝክ አለፍክ የሚል ንግግር አለ። ይህ አባባል ውሸት የሆነና ተቀባይነት የሌለው ንግግር ነው፣ ዘገባ ነው ማለት ነው። ልንጠነቀቅ ይገባል። ሌላው መልእክተኛው ነብዩ አለይሂ ሰላቱ ወሰላም ጅብሪልን አለይሂ ሰላም አላህ በፈጠረው ትክክለኛ ቅርጹ ለሁለት ጊዜ ተመልክተውታል። የመጀመሪያው ለመጀመሪያ ጊዜ የተመለከቱበት በመካ ውስጥ ሲሆን አጂያድ በተባለች ቦታ ከነ 600 ክንፎቹ ሲሆን እያንዳንዱ ክንፎቹ የሰማይንና የምድርን አድማስ ሸፍኖ ይይዝ ነበር። يا صاحب الإسراء والمعراج سلام يورجبو በዚህ ሰዓት ነበር ልክ ሲመለከቱ ነብዩ አለይሂ ሰላቱ ወሰላም ራሳቸውን ይሳቱት። በሁለተኛው ጊዜ በዚች በተባረከች ሌሊም ለሁለተኛ ጊዜ አላህ በፈጠረው ትክክለኛ ቅርጹ ተመልክተውታል። ይህንን አስመልክቶ አላህ በተከበረ የቁርአን አንቀጹ እንዲህ ይለናል፣ ወለቀድ ረአሁ ነዝለተል ኡኽራ ዒንደ ሲድረቲል ሙንተሃ ሱረቱ ነጅም ላይ ማለት ነው። ስንተረጉመው በእርግጥም ለሁለተኛ ጊዜ ሲድረተል ሙንተሃ ላይ ተመልክቶታል ይላል። ነገር ግን በሁለተኛው ጊዜ ምልከታቸው እንደ መጀመሪያው ራሳቸውን አልሳቱም ነበረ። ልባቸውን ብርታትና ጥንካሬ ታክሎበት ነበረ። ጅብሪል አለይሂ ሰላም ወደ መልእክተኛው ነብዩ ሙሐመድ አለይሂ ሰላቱ ወሰላም ቀርቦ ነበር።
በመካከላቸው የሁለት ክንድ እና ከዛም ያነሰ ርቀት እስከሚኖራቸው ድረስ ማለት ነው። ይህንን በተመለከተ አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ላይ እንዲህ ይለናል፣ ثم دنا فتدلى فكان قاب قوسين أو أدنى ሱረቱ ነጅም ላይ ማለት ነው። ማለትም ከዛም ቀረበ ያለው ርቀት ሁለት ክንድ እና ከዛም ያነሰ እስከሚሆን ድረስ ይለናል። የዚህን የቁርአን አንቀጽ ትርጉም በተመለከተ አይሻ ረዲየላሁ ዐንሃ እንዴት ተናገረችው? እኔ ከዚህ ኡማ ማለትም ከዚህ ህዝብ የመጀመሪያው ጠያቂ ነበርኩ ይላሉ። በዚህ አንቀጽ ላይ ማን እንደተፈለገበት ትላለች። ማን እንደተፈለገበት በዚህ አንቀጽ የመጀመሪያ ጠያቂ እኔ ነበርኩኝ ትላለች። فقال ነብዩ عليه الصلاة والسلام እንዲህ አሏት፣ إنما هو جبريل لم أراه على صورته التي خلق عليها غير هاتين المرتين ነብዩ ምን አሏት? የተፈለገበትማ ጅብሪል ነበር። አላህ በፈጠረው ቅርጹ ከሁለቱ እይታ ውጭ በሌላ ጊዜ አይቼው አላቅም ነበር ብለዋል። በዚህ የቁርአን አንቀጽ አንዳንድ ሰዎች እንደሚቀጥፉት አይደለም የተፈለገበት ይላሉ። በዚህ የቁርአን አያ አላህ ነበር የተፈለገበት ይላሉ። በእነሱ አባባል ሲጠጋ ሲቀርባቸው የነበረው አላህ ሱብሓነሁ ወተዓላ ነው ይላሉ። በእነሱ አባባል ይህ አባባላቸው የተሳሳተ መሆኑን ሁላችንም ልናውቅ ይገባናል ማለት ነው። አላህ ከጥመት ይጠብቀንና የከውኑ ሲራጂ ተውሂድን ቢዘሩ ሽርኩን ያጠፉ ኢስራእና ሚዕራጅ ተወርቶለት የማይጠገብ በጣም ተወዳጅ የሆነ ታሪክ ነው። ኢንሻአላህ በኪታብ አዘጋጅተን በዚሁ የዩቲዩብ ቻናል እናቀርባለን። ይህንን ቪዲዮ ለሁሉም ሼር አድርጉላቸው። እኔ ቢላል ነበርኩኝ በቢላል አሽዓሪ የዩቲዩብ ቻናል። جعلني الله وإياكم من الذين يستمعون القول ويتبعون أحسنه. بارك الله بكم والسلام عليكم ورحمة الله تعالى وبركاته. ትልቅ ሳይቀር ሊወግሯቸው ወጡ፣ እግራቸው ቆሰለ፣ አዘነም ልባቸው፣ ደሙን ፈሰሳሉ በሚያምረው ፊታቸው። ቀልቡ እንዲወጣ ሐዘን ጭንቁ ሁላ ኢስራእም ሚዕራጁን ደገሰለት መውላ። ሐዘኑ እንዲከስል ባይኑ ታምር አይቶ ጅብሪል ይዞት